ጊዜ አንስቶ ጊዜ እስኪጥል ድረስ አንገታችንን እንደፋለን። ቀና የምንልበት ጊዜ ደግሞ ይመጣል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ የቅዳም ሹር እውነተኛ የሆነ ወሬ፣ የሚጣፍጥ ወሬ፣ ነገ ትንሣኤ ዶሮ ምናምን የለም እንጂ አቤት ያ ዶሮ የለም እንጂ ሙከት ከግልገል ማረዱ የለም እንጂ ጠጅ ጠላው አረቂው ቀርቦ የለም እንጂ ያ ቢኖር ኑሮ እሱ እየተኮመኮሞ ዳቦው የሙጌራው ዳቦ የውሃው የእንፋሎቱ ዳቦ እንዲህ እየተቆረሰ እንኳን ለትንሣኤ ያደረሳችሁ ቄጠማው ምኑ ተጎዝጉዞ ያ የለም እንጂ ይሆንማ ኑሮ እንደዛ ቁጭ ብለህ ያንን በጠለድድ እያደረግ ወይም ጠላሉ እያልክ የምትሰማው ወሬ ነው። አንተ ያንን ወሬ ነው ማመጣልህ። እሱን ወሬ ነው ማመጣልህ። አንተ እስቲ ሰብስክራይብ፣ ሼር፣ ላይክ አድርጊ ድረስ። እስቲ ምንድን ነው ንፉግ የምትሆኑት? እንደ ዶክተር አብይ ንፉግ ለምንድን ነው የምትሆኑት? እንዴ ኧረ ዶክተር አብይማ ለጋስ፣ ይሄው ለጋስ ዶክተር አብይ እኮ አንተ ለጋስ ነው። ይሄው በዚህ በኩል ሙልጭ አርጎ ድሃ ያደርግህና እንደገና ደግሞ ለጋስ ነኝ ብሎ ይሰጣል። ተመልከት፣ አስተማሪው እንደዚህ አስተማሪዎቻችን፣ የቀለም አባቶች፣ የህዝብ ቀራጮች ተመልከት፣ አንገቱን ደፍ ምን ያደርጉ? አንገቱን ደፋ። ወይ ኢትዮጵያ አለ በቃ ወይ አገሬ። አንገቱን ደፍቶ እንደዚህ ጭንቅ ሆኖበት ግድ ሆኖበት አንገቱን ደፋ። ይኸው እዛ ጎኖ ያለችውን ይችን ተመልከቱ። ይች በትዝብት ይሄኛው እነዚህ ሁሉም በትዝብት በቃ በእንትን ነው በቃ በግዳጅ ይመስለኛል ኑ ውሰዱ ተብለው የወሰዱት። እናንተ አያሳዝንም ወይ ንገሩኝ እስቲ። አያሳዝንም ወይ ነው እኮ የምላችሁ። ተመልከት ዶክተር አብይ እሱ በፈገግታ እነሱ ግን አዝነው እንዲህ ነኝ እያደረግኳችሁ እኮ ነው የሚለው። እናንተ ኧረ ግፍ ነው። ኧረ የኢትዮጵያ ሕዝብ የት ድረስ እንዴት ሆነ? ኧረ ምን ይሄን እያየ እንዴት ተመልከት። ድሃ አደርጎ እንደገና ተመጽዋች እንትና ትዝ ይላችኋል። ዮሴፍ በግብፅ ንጉሱ ነው የተሾመበት ጊዜ ረሃብ ድርቅ በሆነ ጊዜ ምን አለ ንጉሱ? ከአንተ በላይ ጥበበኛ የለምና አገሪቱ ምራ ምናም ብሎ በቃ ከኔ በታች ብሎ ሰጠው። ከዛ 7 ዓመት ሙሉ እህል ስንዴ አጠራቀመና ልክ ድርቅ ሲገባ ሰው ምግብ ስጡ ሲል ሲሸጥ በወርቃቸውን፣ ብራቸውን፣ አልማዛቸውን፣ ከብቶቻቸውን ምናም ሁሉ ነገር ወሰደና መጨረሻ ምን መሬት ቀረ። መሬቱን ሁሉ ሸጡለት። ከዛ የግብፅን መሬት ለፈርዖን አደረገ። ከዛ በኋላ በቃ በመቁኑን ነበር የሚሰጣቸው እንዲህ በተራ የተሰለፉ። አሁንም አብያል ለካ እናንተ እንዴ ሰምታችሁ ነው? ጄኔራሎች እኮ ለካ ጦርነት እንዳይቆም የሚያደርጉት ወዶ አይደለም። እኔ እኮ ለኢትዮጵያ ሕዝብ አዝነው የሚዋጉ ኢትዮጵያውያኖችን የሚረዱ ለኢትዮጵያ ዳር ድንበር የቆሙ ነበር የሚመስለኝ ጄኔራሎች። አቤት የጄኔራሎች፣ አቤት የኢትዮጵያ ደም፣ አቤት የኢትዮጵያ ደም እንዴት ይፈርድ! አቤት የኢትዮጵያ ሕዝብ እንዴት ይፈርድ! የኢትዮጵያ አምላክ እንዴት ይፈርድ! እናንተ ያካበቱት ሀብት ንብረት፣ ፋብሪካ፣ ድርጅት እነ ማን ነው ይሄ? አብይ ዋናው ቁንጮ ማን እንደሆነ ታውቃላችሁ? አብይ እናንተ በዚህ አርቅ፣ አንተ እንደዚህ አርቅ፣ እንደዚህ። ከዛ እነ ብርሃኑ ጁላ፣ ይልማ መርዳሳ፣ አብዱራህማን ኡስማን የሚሉት ደግሞ አለ፣ ተሾመ ገመቹ፣ እነ ማናበር የማዳበሪያ እንትን የከፈቱት አንተ እና አበባው ጄኔራል የተባሉት በሙሉ እኮ በቃ የኢትዮጵያን ደም ምጥጥጥጥ በቀሰም በዚህ በምንድን ነው በስትሮ ብለው ወስዱ። ግን ዋናው ምን መሰላችሁ? ጉድ ኒውሱ
ኤችአር 937 ጸድቋል። ኤችአር 937 ጸድቋል። በዓለም አቀፍ በአሜሪካ ደረጃ ያጸደቀ ማለት የፈለገ ፋብሪካ የፈለገ ድርጅት ይኖር የፈለገ ብር ይኖር በየትኛውም ዓለም በዓለም ጥግ ወስደ ቅበረው በዘመድ በምናምጣው ተጎትቶ ይመጣል ለኢትዮጵያ ሕዝብ። ይህ ዓለም አቀፋዊ ህግ ነው። የትም እንኳን ንብረታቸው እነሱ ካሉበት እየተጎተቱ አንተ ኢትዮጵያ እንደሚመጣ አብይ አንተ ወታደር ደረቱን አይደቃም። እንዴታ ወታደር ደረቱን አይደቃም፣ ይፎክራል እንጂ ያቅራራል እንጂ። አንተ ወታደር ደረቱን አይደቃም። የምን መድቃት ነው? ሰው የዘራውን ነው የሚያጭድ፣ ያጭዳታል። አልደቃም፣ ደረቴን አልደቃም። አብይ ስብሰባ ተቀምጠው አይታቸዋል። የኦሮሞ ልሂቃን ተሰበሰቡ። ይሄ ኦሮሞ ሲመሩ የነበረ ኢትዮጵያን ሲመሩ የነበረ አብይ ምንድን ነው እያደረክ ያለው? ተሰብስበው ግብና እኔ ትክክለኛ መረጃ ከዛው ነው የማገኘ። ዩቱብ ላይ አይምሰልህ፣ የምሰማው ከዋናው ከነሱ ነው አለ ሰው እዚህ። አንተ ማን እንደሆንኩ እኔን ታውቃለህ? ሊባኖስ ገዳሙ ይባላለሁ። በዴኒቨር ከኮሎራዶ ውስጥ ይታወቃሉ። የኮንትራክተር ሰራተኛ ነኝ፣ የቤት ሰራተኛ ነኝ። የሁሉንም ቤት አውቀዋለሁ። ሁሉም ወዳጄ ነው። ኦሮሞ በለው፣ ትግሬ በለው፣ አማራ በለው፣ ሶማሌ በለው፣ የአፍሪካውያን በለው በሙሉ ወዳጆቼ ናቸው። አውቃቸዋለሁ። በየጓዳቸው ገባለሁ። ቀዳዳቸውን የምሸፍን እኔ ነኝ። ጉድለታቸውን የማሟላ እኔ ነኝ። አራስ ሊባኖስ እናልን እና በዚህ ሁሉንም አውቃለሁ። ከሁሉም ጋር ደግሞ አቀራረቤ ታውቁታላችሁ። አቀራረቤና አካም ጅርታ ነጋ ጅርታ ትግሬውንም ተመለያ ጽቡቅ ዳሃኒዩ ምናምን ሎሚ መጽዩ ምናምን እግባባለሁ። ሁሉንም አውቃለሁ። ሁሉም ይነግሩኛል፣ አውቃለሁ። ሚስጥር አሁን ተጨንቀዋል። ራሱ የኦሮሞ እነዚህ ሊቃን መሪ የነበሩት በአብይ ስር ያሉት ተው እሺ፣ ከሁሉም ጋር ተጣላህ፣ ከኦሮሞ ጋር ተጣላህ፣ ከአማራው ከኢትዮጵያ ሕዝብ ጋር ተጣልተናል። የት ነው መዳረሻችን? የት ነው መሄጃችን? ኤችአር 937 ጸድቋል። ምንድን ነው የምታደርገው? ተው አብይ፣ አንድ ነገር አድርግ። ተው ሲሉት እናንተ ብቻ አለ ሰምታ፣ እናንተ ትግሬዎችን ያዙልኝ እና ሀብዚን ያዙልኝ። ከነሱ ጋር ጦርነት ከተጀመረ ነው ሌላው የፋኖን ተውት። የፋኖን ጉዳይ ለእኔ ተውት። ለዳንኤል ክብረት ተውለት። የፋኖን ጉዳይ ለዳኛቸውና ለዳንኤል ክብሪት ተውለት። ስለ አማራ ስለ ፋኖ ያስጨንቃችሁ፣ ስለሱ ያስጨንቃችሁ። አሁን ችግሩ የትግራይ የተነሳ እንደሆነ ጦርነት ከነሱ ጋር የተገጠመ ያ ነው ችግር የሚሆነው። ስለዚህ እነሱ ወደ ጦርነት እንዳይነሱ አዲስ አበባ ውስጥ ባላቸው ሀብት ያዟቸው፣ ባላቸው ንብረት ያዟቸው። ወንቢ ካልክ ወስድብሃለሁ፣ ልቀቁላቸው ሀብታቸው። እነሱን ያዙልኝ። የአማራን ነገር የፋኖን ነገር ተውት። ፈስበቁና ነው አማራ ፈስበቁና። የአማራ ተውቷል። እብቅ ነው ብንለው የአማራ ፋኖ እናቴ የአማራ ፋኖ እብቅ አብይ የአማራን ስነ ልቦና አውቃለሁ ይላል። እንደገና ደግሞ አማራ እብቅ ነው። ተውት እናንተ። ሱሉልታ ላይ የሆነ ያለውን አሰማህም? እንዲ አንተ ሱሉልታ እዛው አብይ
ተው ሲባል እምቢ ብለው ሱሉልታ ላይ የሆነውን ታያለህ። እየሆነ ያለውን አልሰማህም? ሱሉልታ ላይ እዛ ሱሉልታ እኮ ማለት አዲስ አበባ አፍንጫዋ ላይ አፍንጫዋ ላይ አዲስ አበባ አፍንጫ ላይ ማለት እኮ ሱሉልታ ማለት እና እባክህን ተው እባክህን ተው። እንዴት እናድርግ? እባክህን ተወን። እንዴት እንኑር? ይሄ የሰበሰብነው ገንዘብ፣ ይሄ ያካበትነው ነገር፣ የከፈትነው ፋብሪካ፣ ድርጅቱ ምኑ እኛ ካልበላ ነው ካልተጠቀምነው ምን ያደርግልናል? የስንቱን ንብረት ነው የዘረፍነው? ስንቱን ያለ አግባብ ነው የወሰርንበት? በምክንያት እያደረግን ባልከን መሰረት እናንተ ሀብታም ሁኑ፣ እናንተ ሚሊዮነር ሁኑ። የኢኮኖሚ የበላይነት ሲኖር ነው ህዝብን መግዛት የምንችለው። እናንተ በዚህም በዛም ብላችሁ የፈለገውን ሀብት አካብቱ፣ እኔ አልጠይቃችሁም፣ ብቻ ይሄ ዙፋን እንዳትነኩ አልከን። ባልከን መሰረት እኛም ሄድን፣ የስንቱን ሀብት ዘረፍን፣ ስንቱን ቤት አቃጠል፣ ስንቱን ቤት እንትን ብለን ምንድነው አፈነቃቅለን ሀብታም ሚሊዮነር ሆን። ይሄው ድርጅቶች አሉን፣ ከብቶች እርሻዎች አሉን። ምን አለን? የሌለን ነገር ምን አለ? እስቲ ንገረን። ማዕድን ይኸው እያስቆፈርን በግላችን በወታደር እያስጠበቅን እንወስዳለን፣ እንሸጣለን። ሚሊዮነር ሁነናል። ግን ምን ዋጋ አለው? ምን ዋጋ አለው? አንደኛ የኢትዮጵያ ደም በእጃችን ላይ ነው ያለ። ሁለተኛ ነገር ደግሞ ኤችአር 937 ጸድቋል። ስለዚህ አንድ ነገር አድርግ ከወዲሁ፣ አንድ ነገር የሆነ እንኳን ቅሪት እንዲኖረን በሰላም የሰላም ድርድር ምናምን አድርግ። ምንም እንኳን አማራ አንተ የምትለው የፋኖን ነው ትግራይን ነው የምና ገና ሌላው በሌላ ክልል ያሉት ሌሎች ብሔሮች ሁሉ እንዲህ ተጨንቀዋል። ፈርተውህ ነው እንጂ እንትን ብለው ነው እንጂ አንድ ነገር ኮሽ ካለ ወዮ ከነዘርዘር መራችን አይቀርልንም። እና እባክህን ከወዲሁ አንድ ነገር አድርግ። ይሄ ጦርነትን አቁም፣ ሰላም ፍጠር፣ የሽግግር መንግስት አድርግ ቢሉት ነው አላደርገውም አለ። እኔ አብያችን ምን እንደተማመነ አላውቅም። በእውነት ምን እንደተተማመነ አላውቅም። ምን መሰላችሁ? በመጽሐፍ ቅዱስ እንትና ማን ነው ፈርዖን ሙሴ ህዝቤን ልቀቅ አለው። ሄድና ሙሴ አለው በትሮን ህዝቤን ልቀቅ ይላል እግዚአብሔር አለው። ህዝቤን ልቀቅ ይላል እግዚአብሔር። ማን አለቅም አለ። ተው አለው። 10 መቅሰፍት አሳየበት። አንተ ልቡ እግዚአብሔር ምን ልቡን አደነድነዋለሁ። ቆይ ዝም በል። ልቡ ይደነድናል። ልቡን አደነድነዋለሁ ሻይልም 10 እስከ 10 የበህር ልጅ እስከሚወሰድ ልቡ ደነደ። ለምን? እግዚአብሔር ሊቀጣው፣ እግዚአብሔር ዋጋ ሊያስከፍለው ስለፈለግን። አብይም ልቡ ደነደነ እንደ ፈርዖን። ተው ሲሉ ልቡ ደነደነ። ገና ልቡ ይደነድናል ገና። አንተ የፈርዖን እኮ ልቡ ደንድኖ መጨረሻ ላይ የግብፅ እኮ ወርቅ አልማዝ ምን የቀረ ነገር እኮ የለም። አልማዝ አልቀረ፣ ወርቅ አልቀረ፣ ብር አልቀረ። በቃ የበህር ልጆቻቸው ሲሞቱበት እኛም ነገ እንሞታለን ስጡን ያሏቸውን በሙሉ እያወጡ የቀበሩትን ብር የቀበሩትን አልማዝ እያወጡ እኮ ነው። ባዶ ራቁታቸውን እኮ ነው የቀሩ። ያን ሁሉ የይሁድን ህዝብ የእስራኤልን ህዝብ የበዘበጡት ያን ሁሉ ፒራሚድ እስከ ዛሬ የገቢ ምንጭ ሆናቸውን በደማቸው ልጆቻቸውን እየረገጡ የሰሩትን ሁሉ የዚያ ሁሉ ላብ ውጤት ዘርፈው ነው የሄዱት። እንኩ በራሳቸው ፍቃድ ይሄው አንፈልግም፣ ኧረ ውሰዱልን፣ ይሄው ወርቁም አልማዙም ይሄው ምንድነው የቀራችሁ? ምኑ ከብቱንም ንዱ፣ ውሰዱልን፣ ብቻ ውጡልን፣ ከኛ ሀገር ውጡልን፣ እኛ እንዳንሞታ ብለው እኮ ነው የወጡት። ዘርፈው ወርቅ በቃ አሸዋ ጠጠር ሆነ እኮ አልማዝ። ስለዚህ አብይም ልቡ ደነደነ። ተው ቢባል እኛ እዚህ እንለፈልፋለን። ተው ጦርነት አራራራ ከቁጥርማ ይገባል። አንተ እኔ ከቁጥር እኮ ይገላ ከኔ የምናገረው ሄድ
ከቁጥር በላይ ነው። ከቁጥር መች ይገባል? ኧረ ሰምተህ ነው? ተው እያሉ እኮ እያስፈራሩኝ ነው። ቁጥር ስለገባል ተው፣ ቆይ እዛች ሀገር ትገባለህ እኮ እያሉኝ ነው። አንተ ታዲያ ይሄ ቁጥር ስለገባል እንዴ? ተው አርፈህ ቁጭ በል እዛ፣ ዝም ብለህ እዛ ጴንጤነትን እዛ ጌታ ጌታ በል ምናምን እዛ እንደ አብይ ልቅስ ምናምን ከቁጥር ይገባ። ተው 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 ዶክተር አብይ ተው ጀግናው አልኩ። በቃ ምንም አልሰማም። ምሁሮች ተው አሉት፣ አልሰማም። ምን አሉት? ተዋል። ልቡ ድንድን አራዳ እነ ዳንኤል ክብሪትን ይዣል እናቃጥለዋለን። እነ ዳኛቸውን ይዤ ጥርስ አስተክየለታለሁ። እንዴ በዚህ በጥርሱ ነክሶ ነው አማራን ፋኖ የሚይዝልኝ። ጥርስ ያስተከልኩት እኮ ለዳኛቸው የአማራን እንደዚህ ነክሶ እንደዚህ ንክስ አድርጎ እንዲይዝልኝ ነው ፋኖን። ስለዚህ ተወኝ። እንትና ማን ነው? ክብሪት አለ እዚህ ዳንኤል ክብሪት እንደዚህ ነው። እሺ ለዳንኤል ክብረት አንተ እና ታዲያ ዶክተር አብይ ተመልከት፣ እንደዚህ አድርጎ እርዳታ በፈገግታ ድሃ አደረገህ። ድሃ ካደረገ በኋላ በፈገግታ ለጋስ፣ አብያችን እኮ ለጋስ ነው ሰጪ ነው ምናምን እንዲባለው ምንድን ነው ምሰጥ? ለየትኛው ሰጥተህ ነው? ይሄን እኮ አስገድደህ ነው እኮ ያመጣው አንተ። እና ያቺ አዳነች ሁሉ ስታድል ነበር። ያቺ አዳነች በቆጆ ነው ምናምን የመጣችው የእሷ ጋር አብሮ የተማራል። ኮንጎ ጫማ እንኳን የላት ብለ ይሄ የጎማ ጫማ አርጋ ነበር አሉ። ይሄ የእንትን ጫማ ከጎማ በረባሶ ሴት ልጅ እንግዲህ በረባሶ አርጋ ነበር አለ የምንማረው አለ። እሷ አብሮ አንድ ትምህርት ቤት ይማሩ የነበረ በዛ በቆጆ ነው ምናምን እሱ ሲነግረኝ እንዴ በረባሶ ጫማ አርጋ እኮ ነበር የምትሄደዋ የምንማረ ማለት እስከ 6ኛ ክፍል አብረን ተምረናል አለ። ከዛ መጣሁን እሷ እንደዚህ ይሄው ከየትም ትንጣ ሁላችንም አሮጌ የተጣፈ ልብስ ምናምን ቂጣችንን ገልበን አመድ ቂጣችን እየሆነ ከርቀት ሲታይ ቂጣችን ነጭ ሱሪ የለበስን ነበር የሚመስል፣ ግን አመድ ነው። የኢትዮጵያ ሕዝብ እንደዚያ ነው በሙሉ። አንተ የኢትዮጵያ ሕዝብ እኮ አንተ በሙሉ ቂጡ ሁሉ ተቀዶ ቁጭ ብሎ ሲል ወይ አመድ ላይ ሆነ ከርቀት ሲታይ አቧራ ከሆነ ከርቀት ስታየው ሕፃን ልጅ በቃ ቂጡ እኮ ተቀዷል ማለት ስታይ ቀይ ሱሪ የለበሰ ነው፣ ቀይ ቁምጣ ያደረገ ይመስላል፣ ወይም ደግሞ ነጭ ቁምጣ ያደረገ ይመስላል። ጠጋ ስትለው ቂጡ ፈሱ ቱስ ሲያረግ አመዱ ቡን ወይ የኢትዮጵያ ከሌ ከከሌ አትልም። ይቅርታ የኢትዮጵያ ሕዝብ እኮ እከሌ ከከሌ አትልም በሙሉ። አስተዳደጋችን እኮ ግርም ቢለኛል። በቃ በተለይ ቂጡ ቀዳዳ ዙሪ ለብሶት የተቦጨቆ የተጣጣፈ ምናምን ያለ አንዳንዳችን ሱሪያችን እኮ ቂጧን ልሚያልቅ የልጅ ሱሪ በስንት በጋ የተሰጠሽ ቁምጣ በአመት አንድ ጊዜ ነው የምንለብሷት። ይህ ቂጡ ይቀደዳል። ያ ቂጥ ሌላ መቶ ይደረብበታል። ወይ በቃ የእንትን ይሄ ምንድን ነው የፋሽን ይመስላል። የተለያየ አይነት ቀለም ያለው ፋሽን የኔ አባት ማምናል ደርቶ እንትኑ ላይ ቂጡ ላይ ብቻ ደርቶ ይሰፋልኛል። ከዛ ቁጭ የላይኛው ሲቀደድ የስረኛው አለ። በቃ 5 አይነት ልብስ ነው የሚደረብ ቂጤ ላይ ብቻ እንዳልክ። ሁሉም የኢትዮጵያ አንድ ኦሮሞ በለው አማራ በለው ትግሬ አስተዳደጋችን ኗራ አንድ እከሌ ከከሌ አትል። ይሄ ኦሮሞ ሀብታም ይላል ብራም ግን እኛ ሙክት ከግልገል ነበር አትምናል ሙክት ከግልገል እንደዛም ቂጥ የሚጣብኝ ሙክት ከግልገል ነበር የምናርደው እንዴ። ሙክት ከግልገል በ7 ብር በ8 ብር እኮ ነበር ምን የመሰለው ሙክት የምትጋዘው አንተ እንዳወጋ አበላላ
አብይ ታዲያ ሁሉ ድሃ አደረገና ይሄው እርዳታ እንኩ እርዳታ አለጋሱ አብይ እርዳታ እኒ መምህር አያሳዝኑም? በእውነት አፍሮ እኮ ነው በቃ አፈር በቃ የኢትዮጵያ ሕዝብ እኮ አንተ ከሚለምነው ልክ የማይለምነው እቤቱ ቁጭ ያለ አንገቱን ደፍቶ ያለ በረሃብ የተቆራመደ ስንቱ ነው ያለ መለመን አፍሮ። ለእንደዚህ አይነቱን ብንረዳ ምን አለ? እስቲ እንርዳ፣ እውነት እንርዳ። እኔ ያው መቼም እላለሁ በቃ የአቅሜን በቃ መቼስ የኔ የነበሩትን እነዚህ መለዮ ለባሽንም ምን ትንሽ ጣል ለዓመት በዓል እንኳን እስቲ እውነት እርዱ። እግዚአብሔር የሚወደው እኮ ይሄንን ነው። አብይ እንደሆነ ኢትዮጵያን ወርሷታል፣ ሸጧታል፣ በሙሉ ተሽጣለች። ጄኔራሎችና ለካ ጦርነቱ የማይቆመው እኮ ለዚህ ነው። ጦርነቱ የማይቆመው ጄኔራሎች ጦርነት ካለ ያቀብሳል። ያንንም ለጦርነት አሁን እንኳን አልሰማም። በዚህ በጋዙ ምክንያት ጋዝ እንደዚህ ሆነ ተብሎ በጋዙ ምክንያት ጋቤና አንድ ፖሊስ ይቀመጣል፣ 20-30 ሺህ ብር ይሸጎጥለታል፣ ይሄዳል ለግዳጅ ነው ሙላ እና ያስሞላለታል። አሁን እንደናው ላይ ተራ ወታደሩ ሳይቀር 50-60 ሺህ እናቴ ለቁናት ምንም አልፈርድም። ይብላ ይሄ ወታደር ጠባቂው ምናምን ይብላ ምን አለው? እሱም እኮ ምንም የለው። ትንሽ እንኳን ይዝነብለት እንጂ በዚህ ምክንያት ይበለው። የአዲስ አበባ ይበለው። ጸጥ ብሏል ይበለው። ምን ይደረግ እንግዲህ? ዝም ካልክ በለው ነው። አንድ ጊዜ ልንገራችሁና በጣም ነው ትዕግስተኛ ነው ልጁ። ጉልበታም ነው ደግሞ ፈሪም ነው ትዕግስተኛም ነው። ሲደበድቡት ኧረ እባካችሁ ብል ዳም ይደበድበዋል። ኧረ እባካችሁ ጉልበታም እኮ ነው፣ ጉልበት አለው፣ በጣም ጉልበት አለው። ግን ፈሪ ነው ደግሞ ፈሪ ነው። እንዲህ ብሎ ይላል። ያመቶ ይደበድበዋል። ምን ይላል? ከዛ እናቴ ድንገት አራስ ነብር ለምን አይሆንም? ኧረ በለኝ ድብልቅልቁን አወጣዋ። እኔ ጉልበተኛ ነኝ ሲል የነበረውን ሁሉ እያነቀ በየቤቱ በሩን እየገነጠለ ኧረ እግዚኦ አስጥሉን ተብሎ ቄስ መለክሶ የወጥቶ እባክን በስመ አብ ልክ ሳምሶን እንዳለ በአህያ መንጋጋ ስንቱን እንደዛ አደረገ። ከዛ በስንት መከራ ተገዝቶ ምን ተብሎ ቄስ ካህኑ የሀገራችን መቼስ ካህን ይፈራል፣ ሃይማኖት ይከበር የለ እነሱ ተው እባክህ ልጄ እንደዚህ እንዲያርገው ይደለም በቃ ተወታል ተው ምናምን አሉት። ከዛ በዚህ መልክ ተስማማ። ከዛ ማን ነው ቀና ብሎ የሚያየው? ማን ነው? ስለዚህ አዲስ አበባ ሕዝብ ልክ እንደዛ ነው። አንገቱን ቢደፋ ምን ቢል አንድ ቀን ሆ ብሎ ከተነሳ ወዮ 4 ኪሎ ወዮ ጄኔራል ወዮ